ዶክተር አብይ ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጂ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኔ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የህክምና ሂደትን በተወሰነ መልኩ ለማስተዋል ሞክሬያለሁ። ህክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ባንተ ስም ስንተኛ ተፈወሰ የልጆች መድኃኒት ባንተ ነው፣ የእናቶች እፎይታ ባንተ ነው። ዶክተር አብይ የእንተናቲታ ባንተ ኮስላዳ እንደምንም ጥርሴን ነክሼ እህቴን ቀበርኳት። በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ይሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የምሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜ ሆነና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች። እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እማማ ተስፋ ቆርጦ ተኝተዋል። እንቀስቅሳቸው። ይሄ በሽታ ሲንቀሳቀሳቸው እማማ እማዬ እናቴ እኛ ደግሞ እስካሁን አልተኛንም። እዚህ ላይ ብለ ቁጭ ብለን
አላህ ይስጥልኝ። አሜን። በማየቴ በጣም ደስ ብሎኛል። ቅድም ተስፋ ቆርጦ ነበሩ 4 ሚሊዮን ብር አይሞላም ብለው አይደል የተኙት? አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ አይዞሽ በቃ ቀና ይበል። አልቅሱ። ከዚህ በኋላ ለቅሶ የለም እናቴ። ከዚህ በኋላ ምንም ለቅሶ የለም። አመስግንልኝ፣ አመስግንልኝ። ያው ምን ተሰማሽ? ሳይ በጣም ነው ሁላችሁንም የማመሰግነው። ሁላችሁንም ይሄንም ባይንም አይቶ ከጎንሽ አልለይም አለውልሽ ብሎኛል እና በጣም አመስግኑልኝ። እሱንም ሁላችሁንም አመሰግናለሁ። ሁላችሁንም የማደምጽ ይመስላል ይሄ። አወቁኝ፣ ሰላም ይሉኛል። አረ በስመ አብ አብነት የደሃ አባት የሌላት አረሰኝም እስካሁን የደሃ አባት ምን ረሳለሁ? ወዲ አይደለም ማን አለኝ ብዬ ረሳለሁ። በየአመቱ እየመጣሁ ይጠይቆታለሁ ብዬ አምና ቃል ገብቼም አልነበር? አረ እየጠበቅኩህ ነው። የኔ እናት አልነበርኩም። እኔ ደግሞ አጋጣሚ ስራ በዝቶብኝ እየሰማሁ ነው። ሁሉ ቦታ ደራሽ ነው። ታዲያ ምን ይዤ ልምጣ? አሁን ለበዓል ምን ያስፈልጎታል? ለመስቀል በዓል ምን ላምጣ? እኔ ምግብ ብቻ የሚመገበው ቤት ይጠብቁኝ። እሺ እሺ። ምን ጥርሴ ሁሉ አልቆ ባዶ ነው። ምን ችግር የለም። በጥርስ የማይታኘከውን ጥሩ ነገር ይዤ እመጣለሁ። እሺ ሪላት ዱቄትም ይዘን መጣን። እሺ እንዴት ጠላት እንደዚህ ጋር የምግብ ዘይት፣ ጫማዩ፣ ወርቅ ያዛንተ አሜንና ሁለት ነው የገዛሁት። ሌላም አለ። ምን ዘንድሮ ዓለም እንዳየሁ አንተ ዓለሜ። አሜን እናቴ። የዓለም እንጀራ ብላ። አሜን ማማ። ቆንጆ ነጠላ። እሺ እቺን ብር ደግሞ የያዘው 5000 ብር ነው። ከገበያ ቡናም ጨውም ገዝተው ቤት ይጠቀሙ። በደንብ ለይቶ ያውቃሉ አይደል? ብር እሷንማ እዚህ ደረቴ ውስጥ አድርጌ ለሰው ማላሳይ። ቆይ እንደዛ ከሆነ ብር ለይቶ የሚያውቁ ከሆነማ ጨምሬ እመጣለሁ። ይጠብቁ። እቺ ትንሽ ነች። እሺ ሪላ ብር ለይቶ የሚያውቁ ከሆነማ እቺንም ብር ያዙ። ይሄንን አደራ ለእርሶ እንዲያደርስ የላኩት ኖቲንግሃም ከተማ የሚኖሩ የእህቶች የጸሎት ህብረት ነው። እነሱን ይመርቋቸው፣ እንጀራ ይስጣቸው። በሰው ሀገር የሄደውም እዛም ሀገር ያለውም የሰጠን ይባረክ። ኢየሱስ ክርስቶስ ከነሱ ጋር ይሁን። ክፉ አደጋ አይድረሳቸው። አሜን። አብነት ሲቀር ነው የምትከሱ ተብያለሁ። አሁንም አብነት ሲመጣ ወፍራለሁ። እኔ ምን ቸገርሽ? አለ ማማ። አሁንም አልቆይም፣ ቶሎ ተመልሼ ድጋሚ ጠይቆታለሁ። አሁን እነሱ ወደ ቤት ይግቡ። እቺን ብር ግን ደበቅ ያርጉ። አይ እቺንማ ነፍሴ ነች። እሺ የነናት ፈጣሪ እድሜና ጤና ይስጦት። ደህና ይዋሉ። እሺ የኔ እናት። አውደ ዓመትን በሰላም ዋል። አሜን እናቴ።